ሰላም ጤና ይስጥልን በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ኑሯችሁ ቤተሰቦቻችሁ ስራችሁ ቢዝነሳችሁ ህይወታችሁ አጠቃላይ ላይፋችሁ በአንድም በሌላም መልኩ ከአሜሪካ ጋር የሚገናኝና ይገናኛል ብላችሁ የምታስቡ በሙሉ እንዲሁም የኢሚግሬሽን መረጃዎች ያስፈልጉኛል ብላችሁ የምታስቡ በሙሉ ይህ ዜናና መረጃ በቀጥታ ለእናንተ የተዘጋጀ ነው። በቀዳሚነት የምናቀርብላችሁ ደግሞ በአሜሪካ የኢሚግሬሽን ቦርድ BIA በአድራሻ ልዩነት ምክንያት አሳይለም ጠያቂዎችን ያለ ቦንድ በስር ለማቆየት ወስኗል። ብዙ ትውልደ ኢትዮጵያውያንን የሚጎዳ ውሳኔ ነው ተብሏል። ዝርዝሩን ተሰሙታላችሁ ታዳምጡታላችሁ። በ2026 ግሪን ካርድ ውድቅ የሚደረግባቸው ምክንያቶች እንዲሁም ሲቲዝንሺፕ ውድቅ የሚደረግባቸው ምክንያቶች አሳይለምና ሪፊውጂ ውድቅ የሚደረግባቸው ምክንያቶች ተለይተው በዝርዝር በአዲሱ ሕግ መሰረት ቀርበዋል። መታየት መደመጥ ያለበት ነው። ለዘመናት የለፋንበትና የሁልጊዜም ህልማችን የሆነው የግሪን ካርድ ጉዟችን የሲቲዝንሺፕ ወይም የዜግነት ጉዟችን የአሳይለምና የሪፊውጂ ጉዟችን እንዳይሰነካከል ወይም ደግሞ እንዳይሰረዝ ወይም ደግሞ ውድቅ እንዳይደረግ አዳዲስ ህጎች ወጥተዋል። እነዚህን ህጎች በዝርዝር አብረን ልንከታተላቸው ነው። ወደ ቀዳሚው መረጃ ስናልፍ የአሜሪካ የኢሚግሬሽን ቦርድ BIA ቦርድ ኦፍ ኢሚግሬሽን አፒል በአድራሻ ልዩነት ምክንያት አሳይለም ጠያቂዎችን ያለ ቦንድ በስር ለማቆየት ወሰነ። ይህ ውሳኔ በርካታ ትውልደ ኢትዮጵያውያንንም ጭምር የሚጎዳ ነው ተብሏል። ዋሽንግተን ማርች 15 2026 የአሜሪካ የኢሚግሬሽን ቦርድ ኦፍ ኢሚግሬሽን አፒል BIA በማርች 12 2026 በማተር ኦፍ ZNL በተባለው ታሪካዊ ውሳኔ ላይ በአድራሻ ልዩነት ምክንያት አሳይለም ጠያቂን ያለ ቦንድ በእስር ቤት እንዲቆይ አዟል። ይህ ውሳኔ ለቻይና ዜጋ የተወሰነ የፍርድ ቤት ውሳኔ ቢሆንም አሳይለም ጠያቂዎች በተለይ ብዙ ትውልደ ኢትዮጵያውያን ላይ ከፍተኛ ተጽዕኖ አለው ተብሏል። ማተር ኦፍ ZNL ያሉት ምንድነው? ZNL የሚባሉ የመጀመሪያ ስማቸው በዚህ የሚጀምር ዜጎች ወይም ደግሞ ስደተኞች ልንላቸው እንችላለን። በዚህ ውሳኔ ላይ እንደ ዋና ኬዝ ሆነው የቀረቡና ውሳኔው የተወሰነባቸው ግለሰቦች ማለት ነው። ስለዚህ የነዚህ ኬዝ ታይቶ ወይም in the matter of ZNL በሚባሉ ሰዎች እንደነሱ አይነት ተመሳሳይ ኬዝ ያላቸው በርካታ ትውልደ ኢትዮጵያውያንና የሌሎች ሀገር ዜጎችን በሙሉ ይህ ውሳኔ ይጠብቃቸዋል ማለት ነው። በጉዳዩ ላይ ምን ተከሰተ? ግለሰቡ በካሊፎርኒያ እንደሚኖር በአሳይለም ማመልከቻ ፎርሙ ላይ ጽፎ ነበር። የአሜሪካ የኢሚግሬሽን መስሪያ ቤት ዳታቤዝም የሚያሳየው ይህ ግለሰብ በካሊፎርኒያ እንደሚኖር ነው። ነገር ግን ግለሰቡ ለቦርድ ኦፍ ኢሚግሬሽን አፒል ወይም ደግሞ ለኢሚግሬሽን መስሪያ ቤት ካልሆነም ደግሞ ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሳያሳውቅ ከካሊፎርኒያ ተነስቶ ወደ ሌላ አካባቢ ጉዞውን አድርጓል። ቦታም ቀይሯል። ግለሰቡ አሁን የሚገኘው በኦክላሃማ ግዛት ውስጥ ነው። የኢሚግሬሽን ዳኛው በ7500 የአሜሪካ ዶላር ቦንድ እንዲፈታ ወስኖለት ነበር። ነገር ግን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊዎች እንዲሁም ጠበቆች በቦንድ ውሳኔው ግለሰቡ መፈታቱን ተቃውመው ወደ ቦርድ ኦፍ ኢሚግሬሽን አፒል አቤቱታቸውን አቀረቡ። ቦርድ ኦፍ ኢሚግሬሽን አፒል በውሳኔው ላይ በመዝገቡ ውስጥ በኦክላሃማ የተያዘበት ግለሰቡ ማለት ነው እና በካሊፎርኒያ በአሳይለም ማመልከቻ ፎርሙ በተሞላው መረጃ መካከል ከፍተኛ ልዩነት አለ ወይም ዲስክሪፓንሲ አለ ብሎ በጠቅላላ ውሳኔዎቹ ሲታዩ ግለሰቡ የመደበቅ ወይም የመሸሸግ አዝማሚያ ይታይበታል በሚልም ቦርድ ኦፍ ኢሚግሬሽን አፒል ዳኛዎች በግለሰቡ ላይ ብይኑን አሳርፎበታል። ይህ ኬዝ በተመሳሳይ በ2025 ዘ ማተር ኦፍ አክሆም ዶቭ በተሰኘው ተመሳሳይነት ያለው ሁኔታ ነው ተብሏል። ዘ ማተር ኦፍ ZNL እና ዘ ማተር ኦፍ አክሆም ዶቭ አጠቃላይ ለትውልደ ኢትዮጵያውያንም ይሰራል ነው የተባለው። በፍርድ ቤት አካሄድና በፍርድ ቤት ውሳኔ ላይ የአንድ ሰው ኬዝ ዘ ማተር ኦፍ ተብሎ በአንድ ትልቅ የዳኝነት መዝገብ ላይ ይመዘገብና ሌሎች ተመሳሳይ ኬዝ ሲመጡ በሱ ውሳኔ መሰረት ይወሰናል ማለት ነው። ዘ ማተር ኦፍ ብሎ ያቀረበው የቦርድ ኦፍ ኢሚግሬሽን አፒል ይሄንኑ ውሳኔ ነው። ስለዚህ ትውልደ ኢትዮጵያውያን አድራሻቸውን ቢቀይሩ መጀመሪያ አሳይለም ሲሞሉ ለምሳሌ ዋሽንግተን DC ሆነው አሳይለም ኬዛቸውን ሞልተው ከሆነና ከሆነ ጊዜ በኋላ ግን አድራሻ ቀይረው ወደ ካሊፎርኒያ ወይ ደግሞ ወደ ሚኒሶታ ወይ ደግሞ ካልሆነ ወደ ሌላ የአሜሪካ ግዛት ተዛውረዋል። በሚዛወሩበት ወቅት ግን ለቦርድ ኦፍ ኢሚግሬሽን አፒል ወይም ለኢሚግሬሽን ኩርት ካልሆነም ደግሞ ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ ያድራሻ ለውጣቸውን
አላሳወቁ ከሆነ ሙሉ በሙሉ የአሳይለም ኬዛቸው ውድቅ ይሆናል። ሁለተኛ ደግሞ የአሳይለም ኬዛቸውን ለመከታተል ገንዘብ ከፍለው በማስያዣ በገንዘብ ማስያዣነት ወይም በዋስ መፈታት አይችሉም። ታስረው እስር ቤት እየማቀቁ ኬዛቸውን ይከታተላሉ ማለት ነው። ትውልደ ኢትዮጵያውያን ከዚህ ለመዳን አሁንም ቀድማችሁ ምናልባት አሳይለም ያመለከታችሁበት ቦታ ወይም ስቴትና አሁን ያላችሁበት የተለያየ ከሆነ ቀድማችሁ አድራሻ መቀየራችሁን ለኢሚግሬሽን መስሪያ ቤት ወይም ለኢሚግሬሽን ፍርድ ቤት አሳውቁ። ካልሆነ ደግሞ በዚህ ጉዳይ ላይ ጠበቃ ይዛችሁ ሁኔታውን በአስቸኳይና በፍጥነት መፍታት ይኖርባችኋል። ካልሆነ ግን ዘ ማተር ኦፍ ZNL ወይም ደግሞ ዘ ማተር ኦፍ አክሆም ዶቭ የሚባለው በእናንተ ላይም እንደሚወሰን ከወዲሁ እንድታውቁት ለማለት ነው። ግለሰቡ አድራሻውን በጊዜ ሳያስመዘግብ EOIR 33 የሚባል ፎርም አለ። እሱን በ5 ቀናት ውስጥ መቀየሩን አድራሻ መቀየሩን ማለት ነው ማሳወቅ ነበረበት። እና የስፖንሰር ግንኙነቱን ማረጋገጥ ስላልቻለ እና ደግሞ አሳይለም ማመልከቻው ብቻ ለመቅረት በቂ ስላልሆነ ቦርድ ኦፍ ኢሚግሬሽን አፒል የዳኛውን ውሳኔ በመሻር ያለ ቦንድ በስር እንዲቆይ አድርጎታል። ነገር ግን ይህ ግለሰብ ወደ ፍርድ ቤት ሲሄድ የመጀመሪያ ደረጃው ፍርድ ቤት ወስኖለት ነበር። ቦርድ ኦፍ ኢሚግሬሽን አፒል ግን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በግለሰቡ ላይ ይግባኝ አለይ ብሎ ስለጠየቀ ይግባኝ ሰሚ ፍርድ ቤቱ ግን በግለሰቡ ላይ በይኖበታል ማለት ነው። በኢትዮጵያውያን ላይ ምን ተጽዕኖ አለው? ብዙ ኢትዮጵያውያን አሳይለም ማመልከቻቸውን በአንድ ግዛት ለምሳሌ በካሊፎርኒያ፣ በቴክሳስ፣ በሉዊዚያና ወይም በሌሎች አካባቢዎች ሊያደርጉት ይችላሉ። በሌላ ግዛት ደግሞ እንደ ኦክላሃማ፣ በሚኒሶታ፣ በሚሲሲፒ በመሳሰሉት አካባቢዎች ኑሯቸውን አድርገው ሊሆን ይችላል። አድራሻ መቀየራቸውን ሳያሳውቁ ከሆነ ይህን ያደረጉት ውሳኔው እጅግ ከባድ ነው የሚሆነው። አሁን ከላይ የነገርናችሁን ቀድማችሁ ማድረግ አለባችሁ። አንደኛ አሁንም ቢሆን ምንም እንኳን ጊዜው ቢያልፍ አድራሻ መቀየራችሁን ማሳወቅ። ሁለተኛ በጉዳዩ ላይ የኛ ሰው የሆኑ ትውልደ ኢትዮጵያውያን የሀበሻ ጠበቆችን በጉዳዩ ዙሪያ ቀርባችሁ ማማከር ያስፈልጋል። ከዚሁ ጋር ተያይዞ ከሀበሻ የኢትዮጵያውያን ወይም ደግሞ የኛ ሰው ከሆኑ እዚህ አሜሪካን ሀገር ከሚኖሩ ጠበቆች የተላለፈውን ልዩ መልእክት ደግሞ እዚች ጋር ባጭሩ አካተነዋል። ይህ መልእክት በጣም ጠቃሚ ነው። ለትውልደ ኢትዮጵያውያን እዚህ አሜሪካን ሀገር በአሳይለም ኬዝ ላሉ ማድረግ ያለባቸው የፍርድ ቤት ያላለቀ ኬዝ ካላችሁ አድራሻ ስትቀይሩ በ5 ቀን ውስጥ በ5 ቀን የጊዜ ገደብ ውስጥ ማሳወቅ አለባችሁ። አድራሻ መቀየራችሁን የምታስገቡት ለኢሚግሬሽን ፍርድ ቤት ይሆናል ማለት ነው። አንድ ቅጅ ለኢሚግሬሽን ፍርድ ቤት፣ አንደኛውን ደግሞ ለኢሚግሬሽን መስሪያ ቤት ማስገባት ይኖርባችኋል። አድራሻ በቀየራችሁ በ5 ቀን ጊዜ ውስጥ ብቻ ይሆናል ይህ ማለት ነው። ከፍርድ ቤት ውጭ ያለ ፔንዲንግ አሳይለም፣ ግሪን ካርድ፣ የስራ ፍቃድ ከሆነ ግን በ10 ቀን ውስጥ ነው ማሳወቅ የሚጠበቅባችሁ። 10 ቀንና 5 ቀን የሚለውን መለየት ያስፈልጋል። 5 ቀን የሚባለው ኬዛችሁ በፍርድ ቤት እየታየ ከሆነ በኢሚግሬሽን ፍርድ ቤት እየታየ ከሆነ እና በመሃል እናንተ አድራሻ ቀይራችሁ ከሆነ በ5 ቀን ጊዜ ውስጥ ነው የምታሳውቁት ማለት ነው። ነገር ግን ኬዛችሁ ኢሚግሬሽን ላይ ብቻ ያለ ወደ ፍርድ ቤት ያልሄደ የአሳይለም፣ የግሪን ካርድ፣ የሲቲዝንሺፕ፣ የስራ ፍቃድ የመሳሰሉት ሊሆኑ ይችላሉ። አድራሻ ከቀየራችሁ በ10 ቀን ብቻ ነው የምታመለክቱት። ሁለቱ ይለያያሉ። ኬዛችሁ ፍርድ ቤት ላይ ካለ በ5 ቀን፣ ኬዛችሁ ፍርድ ቤት ያልደረሰና የኢሚግሬሽን መስሪያ ቤት ላይ ያለ ከሆነ በ10 ቀን ውስጥ አድራሻ በቀየራችሁ ማሳወቅ አለባችሁ። ብሎክ ነምበርም ሊሆን ይችላል የቀየራችሁት፣ አፓርታማም ሊሆን ይችላል፣ ኋቲቨርም ቤት ከቤት ብቻ ቀይራችሁ አንድ ብሎክ ላይም ሊሆን ይችላል። እሱን ማሳወቅ ይኖርባችኋል ማለት ነው። ኬዛችሁ ወደ ፍርድ ቤት ያልሄደና ገና ኢሚግሬሽን መስሪያ ቤት ላይ ያለና በሱ ፕሮሰስ ላይ ፔንዲንግ ኬዝ ያላችሁ
AR11 የሚባለውን ፎርም ኦንላይን ሞልታችሁ ከቤታችሁ ቁጭ ብላችሁ አድራሻ መቀየራችሁን ማረጋገጥና ማመልከት ትችላላችሁ ማለት ነው። ወደ ቀጣዩና በርካታ ትውልደ ኢትዮጵያውያን በጉጉት ወደሚጠብቁት መረጃ ስናልፍ የግሪን ካርድ፣ የዜግነት፣ የአሳይለምና የሪፊውጂ ጥያቄዎቻችን ውድቅ የሚሆኑባቸው በ2026 አዲስ የወጣውን ሕግ በዝርዝር ለእናንተ ማቅረብ እንቀጥላለን። የግሪን ካርድ ማመልከቻችን ውድቅ የሚሆንባቸው ዋና ዋና ምክንያቶች አዲስ ተሻሽሎ በወጣው በ2026 ሕግ መሰረት፣ አንደኛ የመንግስት ጥገኛ የመሆን ስጋት። አመልካቹ በመንግስት ጥቅማ ጥቅሞች ላይ ጥገኛ ሊሆን ይችላል ተብሎ ሲታመን ከጥር 2026 ጀምሮ ኢትዮጵያውያንን ጨምሮ ለአንዳንድ ሀገራት የተጀመረው የኢሚግሬሽን ቪዛ እገዳ ይህንን ስጋት ይበልጥ አክብዶታል፣ እንዲከብድም አድርጎታል። ስለዚህ የአሜሪካ መንግስት በእናንተ ላይ ወደ አሜሪካ ከመጣችሁ በኋላ የመንግስት ጥገኛ ትሆናላችሁ። ፐብሊክ ቤኔፊት የሚባሉትን እንደ ሜዲኬር፣ ሜዲካም የሚባሉትን እንዲሁም ፉድ ስታምፕ የሚባሉትን ቻይልድ ኬር የሚባሉትን እንዲሁም ሌሎችም የገንዘብ ክፍያዎች አሉ። እነሱን ያላግባብ ይጠቀማሉ ብሎ የሚያስብ ከሆነ የአሜሪካ መንግስት የግሪን ካርድ ጥያቄያችሁን ከወዲሁ ውድቅ ሊያደርገው ይችላል። ሁለተኛ የግሪን ካርድ ጥያቄያችን ወይም ማመልከቻችን ውድቅ የሚሆንበት ኬዝ የጤና ሁኔታ ነው። የግዴታ የሕክምና ምርመራን አለማለፍ፣ ለምሳሌ የሳምባ ነቀርሳ ወይም ቲቪ ክትባቶችን አለመውሰድ ወይም የአደንዛዥ እጽ ሱሰኛ መሆን፣ ይህ በቀጥታ የግሪን ካርድ ማመልከቻችሁን ውድቅ ሊያደርግባችሁ ይችላል። ስለዚህ ለግሪን ካርድ ከማመልከታችሁ በፊትና ምርመራ ከማድረጋችሁ በፊት የቲቪ ክትባቶችን በአግባቡ መውሰድ፣ እንዲሁም የቲቪ ታማሚ ከሆናችሁ መድኃኒቱን ሙሉ በሙሉ ከወሰዳችሁት ስለምትድኑ በምርመራ ወቅት ኔጌቲቭ ስለምትሆኑ እናንተ ላይ ምንም ችግር አያመጣም ማለት ነው። ለሌሎቹም ለሁሉም አይነት ህመሞች ይህ ይሰራል። ሶስተኛው የግሪን ካርድ ማመልከቻችን ውድቅ የሚሆንበት ምክንያት የወንጀል ታሪክ ነው ወይም ክሪሚናል ሂስትሪ ካለን ነው። በስነ ምግባር ብልሹነት፣ በአደንዛዥ እጽ መጠቀም፣ በኃይል ወይም በማጭበርበር ወንጀሎች ከዚህ በፊት ሪከርድ ካለብን ወይም ደግሞ ጠጥቶ ማሽከርከር DOI ይሉታል፣ ድራይቪንግ አንደር ኢንፍሉዌንስ፣ እሱ ካለብን የግሪን ካርድ ማመልከቻችን ያለምንም ቅድመ ሁኔታ ይሰረዛል። አራተኛ ማጭበርበር ወይም የተሳሳተ መረጃ መስጠት፣ ፍራውድ ኦር ሚስ ሪፕሬዘንቴሽን ይለዋል። የሐሰት ሰነዶችን ማቅረብ ወይም ቀደም ሲል ከነበረው የጥገኝነት የአሳይለም ጥያቄ ጋር የማይጣጣም መረጃዎችን መስጠት፣ ምናልባት ከአሳይለም ወደ ግሪን ካርድ የሄድን ከሆነ ነው። በዲቪም ወቅት ይሰራል። ይሄኛው በሁሉም በፋሚሊ ስፖንሰር ቪዛም ይሰራል፣ በኬዋን ቪዛም ይሰራል። በተለያዩ የቪዛ አይነቶች ይሄ መረጃ ለሁሉም ይሆናል ማለት ነው። የተሳሳተ መረጃ ወይም የመረጃ ጋፕ ኢንኮንሲስተንሲ ካለ ማለት ነው። ያ ማለት ለምሳሌ ኬዋን ቪዛ ስትሞሉ፣ ዲቪ ስትሞሉ፣ አሳይለም ኬዛችሁን ስትሞሉ፣ ሪፊውጂ ስትሞሉ፣ ቲፒኤስ ስትሞሉ ያላችሁ መረጃና አሁን በቃለ መጠይቅ ወይም በሆነ አጋጣሚ መረጃችሁ ቼክ ሲደረግ የመረጃ ፋላሲ ወይም ደግሞ የመረጃ ጋፕና ልዩነት ካለ የግሪን ካርድ ማመልከቻችሁ ውድቅ ይሆናል። ለምሳሌ ቀለል ያለ ምሳሌ ብንወስድ ዲቪ ስትሞሉ ዲቪ ሞልታችሁ አሸንፋችሁ ወደ አሜሪካን ሀገር ስትመጡ ልጅ የለኝም ብላችሁ ከሆነ ነገር ግን ለግሪን ካርድ ስታመለክቱ ደግሞ ለግሪን ካርድ ስታመለክቱ አንድ ልጅ አለኝ፣ ሁለት ልጅ አለኝ፣ ሶስት ልጅ አለኝ ካላችሁ መረጃው መጀመሪያ የሞላችሁትና አሁን የሞላችሁት መረጃ ስለሚለያይ የግሪን ካርድ ማመልከቻችሁ በቀጥታ ውድቅ ይሆናል ማለት ነው። ሌላው ያልተሟሉ ወይም የተሳሳቱ ሰነዶች ናቸው። የልደት ወይም የጋብቻ የምስክር ወረቀቶችን ከኢትዮጵያ ለማግኘት ስንሞክር የሚገጥሙን አብዛኛው ችግር ይሄኛው ችግር ነው። የተሳሳተ መረጃ ወይም ያልተሟላ መረጃ፣ ለምሳሌ እድሜውን ብቻ አስቀምጠው የልደት ካርዳችሁ ላይ ማለት ነው ዓመተ ምሕረቱን የተወለዳችሁበትን ዓመተ ምሕረት አለማስቀመጥ፣ እንዲሁም የተወለዳችሁበትን ከተማ አስቀምጠው ቀበሌዎችን አለማስቀመጥ፣ እንደዚህ አይነት የመረጃ ክፍተት ካለ የግሪን ካርድ ማመልከቻችሁ ውድቅ ይደረጋል። ሌላው የገንዘብ ድጋፍ ማነስ ነው። ወደ አሜሪካን ሀገር ስትመጡ ስፖንሰር ፈልጋችሁ ለመጣችሁ በተለይ
ለምሳሌ የትዳር አጋራችሁ ከሆነ ወደ አሜሪካን ሀገር ያመጣችሁ የትዳር አጋራችሁ የወራዊ ገቢ እናንተን አሜሪካን ሀገር አምጥቶ ግሪን ካርድ አግኝታችሁ ራሳችሁን እስክትችሉ ድረስ በቂ ገንዘብ የለውም ተብሎ ከታሰበ የእናንተ የግሪን ካርድ ማመልከቻ ይሰረዛል። ስለዚህ የትዳር አጋራችሁ ሊሆን ይችላል፣ እናት፣ አባት፣ ቤተሰብ፣ እህት፣ ወንድም ሊሆን ይችላል። ወደዚህ ወደ አሜሪካን ሀገር የሚያመጣችሁ በጮኝነት ቪዛ ሊሆን ይችላል። ስለዚህ እጮኛ የሆናችሁ ሰው ወይም ደግሞ በስራ ምክንያት ስፖንሰር ያደረጋችሁ ሰው ወይም ደግሞ በትዳር ያመጣችሁ ሰው ወይም ደግሞ በቤተሰብ እናት አባት ሆኖ ያመጣችሁ ሰው ያለው ወራዊ ገንዘብ ይታያል፣ ይመረመራል። እናንተን እዚህ አሜሪካን ሀገር ስትመጡ በቂ የገንዘብ ድጋፍ የማያደርግ ከሆነና እናንተን ለመንግስት ጥገኝነት አሳልፎ ይሰጣችኋል ተብሎ ስለሚታሰብ ከወዲሁ የግሪን ካርድ ማመልከቻችሁ ውድቅ ይደረጋል ማለት ነው። ይህ በፎርም I-864 ላይ የሚሞላ ፎርም ነው። በቂ ገቢ እንደሌለው ሲታወቅ ማለት ነው። ፎርም I-864 ሲሞላ ወራዊ ገቢ ወይም አመታዊ ገቢ አጠቃላይ ሊጠየቅ ይችላል እናንተን ስፖንሰር ያደረገው ግለሰብ። ሌላው ግሪን ካርድ የሚሰረዝበት ምክንያት የኢሚግሬሽን ህግን መጣስ፣ የቪዛ ጊዜን ማሳለፍ ወይም ያለ ፍቃድ በአሜሪካ መቆየት በቀጥታ የግሪን ካርድ ጊዜያችሁን ወይም የግሪን ካርድ ማመልከቻችሁን ውድቅ ያደርገዋል። መስፈርቱን አለማሟላት፣ ለተመረጠው የቪዛ አይነት ለምሳሌ በቤተሰብ፣ በስራ ወይም በዲቪ የሚያስፈልጉ መስፈርቶችን በሙሉ ሳያሟሉ መገኘት የግሪን ካርድ ጉዟችን ከወዲሁም እንዲሰረዝና ውድቅ እንዲሆን ያደርገዋል። የደህንነት ወይም የሽብርተኝነት ስጋት፣ በሀገር ውስጥ ግጭቶች ሳቢያ ከታወቁ አሸባሪ ቡድኖች የታጠቁ ኃይሎች ጋር ግንኙነት አለው ተብሎ ከታሰበ የግሪን ካርድ ማመልከቻው ከወዲሁ ውድቅ ይደረጋል። ይህ ከዚህ በፊትም አንድ ትውልደ ኢትዮጵያውያን ሰለሞን ቦጋለ የሚባለው ኬዝ እንደ አንድ ምሳሌ ወይም እንደ አንድ ኬዝ ወይም ኢን ዘ ማተር ኦፍ ሰለሞን ቦጋለ እያልን መናገር እንችላለን። ኢትዮጵያ ውስጥ ካሉ ከታጠቁ ኃይሎች ጋር ግንኙነት ያለው አሜሪካን ሀገር ለግሪን ካርድ ያመለከተ ግለሰብ ካለ ካሁኑም የግሪን ካርድ ማመልከቻው ውድቅ እንደሚሆን ቀድሞ ማወቅ ይኖርበታል ማለት ነው። ቀጣዩ ደግሞ የዜግነት ጉዟችን ማመልከቻችን ውድቅ የሚሆንባቸው ምክንያቶች በአዲሱ 2026 በወጣው ህግ መሰረት ቀርቧል። በተለይ N400 ስለሚባለው ፎርም በዝርዝር አብረን እንመለከታለን።